ኤትሲች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። አብራችሁን ቆዩ። የደብረ ማርቆስ አውሮፕላን ማረፊያ ስራ መጀመሩ አሁን ያለውን የቱሪዝም እንቅስቃሴ ለማሳደግ ያለው አስተዋጽኦ ከፍተኛ መሆኑን የምስራቅ ጎጃም ዞን ባህል ቱሪዝምና ስፖርት መምሪያ አስታወቀ። በዞኑ በያዝነው የ2018 ዓ.ም ከ53 ሚሊዮን ብር በላይ ከቱሪዝም ዘርፉ ገቢ መገኘቱንም ነው መምሪያው የገለጸው። የህዝብ አለም ጌታነህ በዝርዝር ትነግረናለች። በምስራቅ ጎጃም ዞን የሚገኙ ጥንታዊ ታሪካዊና ተፈጥሯዊ የቱሪስት መዳረሻዎችን የሚጎበኙ የሀገር ውስጥና የውጭ ሀገር ቱሪስቶች ቁጥር ከፍተኛ መሻሻል እያሳየ መሆኑን የዞኑ ባህልና ቱሪዝም መምሪያ መረጃ ያመለክታል። ከአጠቃላይ የቱሪስት ፍሰቱ መነቃቃት ጋር ተያይዞም ከሀገር ውስጥና ከውጭ ሀገር ቱሪስቶች የተገኘው ገቢም ከ53 ሚሊዮን ብር በላይ መሆኑን የዞኑ ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ብርቄ ዘንገው ገልጸዋል። በሀገር ውስጥ ቱሪስት በዚህ አመት በበጀት አመቱ ከ183,536 ማህበረሰቦች በእነዚህ ኩነቶች ከአንድ ቦታ ወደ አንድ ቦታ በመንቀሳቀስ ሰፊ የቱሪስት ፍሰት የታየበት ነው። እንደዞናችን ከአገር ውስጥ እና ከውጭ ቱሪስቶችም ከ53 ሚሊዮን ብር በላይ ገቢ የተገኘበትና እንግዲህ አሁን ለያዝነው ኢኮኖሚያችን ለማሳደግ አንዱ የቱሪስት ስራችን ስለሆነ በዞናችንም ሰፊ ስራ የተሰራበት ነው። በዞኑ የታየው የቱሪስት ፍሰት መሻሻል በአካባቢው ለሚገኙ ወጣቶች በተለያዩ የስራ መስኮች ሰፊ የስራ እድል እየፈጠረ እንደሚገኝ የገለጹት መምሪያ ኃላፊዋ በስራ እድል ፈጠራው ላይ ከሚመለከታቸው አካላት ጋር በጋራ እየሰሩ መሆኑን የተናገሩት የቱሪስት ስራችን ከስራ እድል ፈጠራው አንጻር በጣም ሰፊ ነው። አንደኛ የመስህብ የቱሪስት መዳረሻ ቦታዎችን መስህብ ቦታዎችን በመንከባከብ በማጽዳት የስራ እድል ፈጠራ የሚፈጠርበት። ሁለተኛ ደግሞ የቱሪዝም አገልግሎት ሰጪ ተቋማቶች አሉ፣ ሆቴሎች አሉ። በሆቴሎች በምግብ አብሳይነት፣ በአልጋ ቤት ሰራተኝነት፣ አጠቃላይ በመስተንግዶ ስራቸው የስራ እድል ፈጠራ ሰፊ ስራ የሚሰራበት። ሌላው ደግሞ ከቱሪስት መዳረሻዎች በተለይ የቅርስ ቦታዎች በግንባታ ስራ፣ በቅርጻቅርጽ ስራ፣ በሌሎችም በዕደ ጥበብ ስራዎችም ከፍተኛ የስራ እድል ፈጠራ የተሰራበት ሁኔታ ነው ያለ። አሁን ላይ የደብረ ማርቆስ አየር ማረፊያ ስራ መጀመሩ ወደ ምስራቅ ጎጃም ዞን የሚመጣውን የሀገር ውስጥና የውጭ ሀገር ቱሪስቶች ፍሰት ይበልጥ ለማሳደግና ለዘርፉ መነቃቃት ከፍተኛ አስተዋጽኦ እንደሚያበረክት የገለጹት ወይዘሮ ብርቄ የአየር ትራንስፖርት አማራጭ መፈጠሩ ጮቄን ጨምሮ ሌሎችንም የቱሪስት ስፍራዎች ለመጎብኘት ትልቅ እድል የሚፈጠር ነው ብለዋል። የዚህ የአየር ማረፊያ እኛ ጋር ስራ መጀመሩ አንደኛ ማህበረሰቡ ወደ አካባቢ የመምጣት ሁኔታ ይኖራል። እንግዲህ በተለይ ከውጭ ከምናገኛቸው የውጭ ቱሪስቶች የሀገር ውስጥ ቱሪስቱ በጣም ሰፊ ነው ፍሰቱ። ስለዚህ ወደ አካባቢ በመምጣቱ እንግዲህ ከአንድ በኩል ከማርቆስ ወደ አዲስ አበባ፣ ከአዲስ አበባ ወደ ባህር ዳር፣ ከባህር ዳር ወደ ደብረ ማርቆስ፣ ከሐረር ወደ ደብረ ማርቆስ፣ ከሌሎችም አካባቢዎች የሚመጣው ሰው ወደ ምስራቅ ጎጃም ተንቀሳቅሶ ጮቄን የሚጎበኝበት ሌሎችም የቱሪስት መዳረሻ ቦታዎች የሚሄዱበት እድሉ ሰፊ ነው። የዚህ የአየር ማረፊያ ጥቅም ከፍተኛ ነው። የቱሪስት መዳረሻ ስፍራዎችን በማልማትና አገልግሎት ሰጪ ተቋማትን በማዘመን የቱሪስት ፍሰቱን ለማሳደግ እየተሰራ መሆኑም ተገልጿል። በተመቻቸላቸው ብድርና የመስሪያ ቦታ ውጤታማ መሆናቸውን በምዕራብ ጎጃም ዞን የፍኖተ ሰላም ከተማ አስተዳደር በተለያዩ የስራ ዘርፎች የተሰማሩ ወጣቶች ተናገሩ። በ2018 በጀት ዓመት 2846 ወጣቶች በጊዜያዊና በቋሚነት በተለያዩ የሙያ ዘርፎች የስራ ዕድል ተጠቃሚ ማድረጉን የከተማ አስተዳደሩ ስራና ክህሎት ጽሕፈት ቤት ገልጿል። መረጃውን የፍኖተ ሰላም ከተማ አስተዳደር ኮሚኒኬሽን አድርሶናል። ንጉስ ስንታየው እንደሚከተል ያቀርበዋል። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ አስተዳደር በተለያዩ የሙያ ዘርፎች የስራ ዕድል የተፈጠረላቸው ወጣቶች በስራቸው ውጤታማ መሆናቸውን ተናግረዋል። ከተማ አስተዳደሩ ባመቻቸላቸው መስሪያ ቦታ በዶሮ እርባታ የተሰማሩ ወጣቶች በስራቸው ውጤታማ በመሆን ለሌሎችም የስራ ዕድል መፍጠራቸውን አንስተዋል። የአንድ ቀን ጫጭቶችን ከኢትዮ ቺክን በመረከብ የ45 ቀን አቆይተን ለአርሶ አደሩ ማሰራጨት ነበረ። አሁን ባለው ደግሞ ይሄንን ሸድ ከተማ አስተዳደሩ ሲያመቻችልን ጥሩ የመስሪያ ቦታ ስለሆነ ስራችንን ወደ እንቁላል ቀይረናል። የመስሪያ እቃዎችን
ዶሮዎችን አሟልተውልናል። ሁሉንም ከቦት ጀምሮ እስከ አልባሳት ለኛ ማለት ነው። ይሄን ሁሉ ድጋፍ ተደርጎልናል። በከተማ አስተዳደር ደግሞ የመስሪያ ቦታ ተሰጥቶናል ማለት ነው። በሌላ በኩል በከብት ማድለብ ስራ የተሰማሩ ወጣቶች በተሰጣቸው የመስሪያ ቦታ ውጤታማ መሆናቸውን ጠቁመዋል። በቀጣይም ወደ ወተት ልማት ዘርፍ ለመሸጋገር ይደርና ኮርማ ለማግኘት ጥያቄ ማቅረባቸውን አስረድተዋል። ከተማ አስተዳደሩ ውሃም ሆነ መብራት ጠይቀንም ያን ሁሉ አሟልቶልናል። አሁን ደግሞ የተሻለ መንገድ እኛውን ዛሬ በጣም ያስቸገረን የመኖ አቅርቦት እንደዚህ አሁን ወደ ጥጃ እንግዲህ ወደ ወተት ከመጣና ወደ ጥጃ ዘርፍ እንመለሳለን። በሮቹ ታስረው በባን መንገድ ላይ ወጥተው የሚሄዱ ጥጆቹ ግን ተንቀሳቅሰው የሆነ ውጭ ላይ ፀሐይ መብራት ማግኘት አለባቸው። እነሱን ለማድረግ እኛ የሆነ ቦታ እያመቻቸን እየሰራን እንደን ነው የኛ ፍላጎታችን። በእንጨትና ብረታ ብረት ስራዎች የተደራጁ ወጣቶችም በተደረገላቸው ድጋፍ ውጤታማ መሆናቸውን አንስተዋል። ስራ እንቅስቃሴ ምርጥ ነው። አንደኛ እኛ በኮንትራት ስራ ስለነበረ ደንበኛም የግድ ደንበኛ ማፍራት ስለነበረ አሁን በፈለጉ ሰዓት የምፈልገውን ስራ ማሳካ በመፈልገው ሰዓት ነው። ከተቀጣሪነት መውጣት በጣም ረፍት አለው። ይሄ በቂ ነው፣ ከሀብት በላይ ነው። በ2018 በጀት ዓመት 2846 ወጣቶች በጊዜያዊና በቋሚነት በተለያዩ ሙያ ዘርፎች የስራ ዕድል ተጠቃሚ መሆናቸውን የፍኖተ ሰላም ከተማ አስተዳደር ስራና ክህሎት ጽህፈት ቤት ኃላፊ አቶ ገድፈው ጌታቸው ተናግረዋል። መስመር የሚባል ፕሮጀክት አለ፣ አዴይ የሚባል ፕሮጀክት አለ፣ ማስተርካርድ የሚባል ፕሮጀክቶች አሉ፣ ኢዲያ የሚባል ፕሮጀክቶች አሉ። ደግሞ የኛ ደግሞ በኢንተርፕራይዝ ደግሞ በሚበደር በተዘዋዋሪ ብድር የሚበደር ብድር ደግሞ አለ ማለት ነው። በጥቅል እንድንፈጥር የተሰጠን እቅድ 7903 ነው። ከዚህ ውስጥ በጥቅል የፈጸምነው 8596 ወጣቶችን የስራ ዕድል መፍጠር ችለናል። ከ36 ሚሊዮን ብር በላይ ለወጣቶች የብድር አገልግሎት ቢቀርብም ለሁሉም ተደራሽ ማድረግ እንዳልተቻለ ኃላፊው ገልጸዋል። 300 ኢንተርፕራይዞችን በተጠቃሚ በግለሰብ ደረጃ ወደ 1083 ወጣቶችን የብድር ተጠቃሚ ማድረግ ተችሏል ማለት ነው። በብር ደረጃም ወደ 36 ሚሊዮን 700 ሺህ አካባቢ ተጠቃሚ ማድረግ የተደበት ርቀት አለ። ይህም ሆኖ ግን ማድረስ አልተቻለም። ያው ተዘዋዋሪ ብድር ላይ ትንሽ የከሽ ጥረት ስለገጠመን በምንፈልገው ልክ አልሄደልንም። በቀጣዩ ዓመት ወጣቶችን የስራ ዕድል ተጠቃሚ ለማድረግ የመስሪያ ሼዶችን በመገንባት የቅድመ ዝግጅት ስራዎች እየተከናወኑ ነው ተብሏል።